በግፍ እስረኛው በዶክተር የወንደሰን አሰፋ ኃይለ ማርያም ከፍተኛ ቁጥጥርና ጥበቃ በሚደረግበት በኦህዴድ ብልጽግና የማክሲመም ሴኩሪቲ እስር ቤት በታላቅ መከራና ጭንቀት የተጻፈ መጽሐፍ የነጻነት ሰልፍ የአዲስ አበባ ከተማ ተወላጁ ዶክተር የወንደሰን አሰፋ ኃይለ ማርያም የሕክምና ዶክተር የምጣኔ ሀብት ባለሙያና የስትራቴጂክ ጥናቶች አማካሪ ናቸው። የነጻነት ሰልፍ መጽሐፍ ጸሐፊ ዶክተር የወንደሰን አሰፋ ከ2010 ጀምሮ በእስር እስከዋሉበት ሚያዝያ 5 2015 ዓ.ም ድረስ በአማራ ህዝብ የህልውና ትግል ውስጥ ዋና ተዋናይ የነበሩ የአማራ ህዝብ ፋኖ አደረጃጀቶችን ወደ አንድ ለማምጣት ሲባል የተቋቋመውን የአማራ ፋኖ አንድነት አመቻች ኮሚቴን በሰብሳቢነት የመሩና በኋላም በተመሰረተው የአማራ ፋኖ አንድነት ምክር ቤት ውስጥ ቁልፍ ሚና የነበራቸው ነበሩ። የነጻነት ሰልፍ መጽሐፍ በይዘቱ የሚከተሉትን ዋና ዋና ጉዳዮች ይዳስሳል። በአማራ ህዝብ ላይ በዘመነ ህወሓት በኢህአዴግ እና በዘመነ ኦሮሞማ በብልጽግና የተፈጸመውን ስርዓታዊና መዋቅራዊ ጥቃት፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና አማኞቿ ላይ የደረሰውን ግፍና በደል፣ ወቅታዊውን የአማራ ህዝብ የህልውና ትግል የሚዳስሱ ምልከታዎችን፣ በአጠቃላይ በአማራ ህዝብ ላይ እየተፈጸመ ያለውን መፈናቀልና የዘር ፍጅት በናሙና ማስረጃዎች በማስቀመጥ የአማራን ህዝብ የትግል ምክንያቶችን፣ ግቦችን እንዲሁም የትግሉን መንፈስ ፍንትው አድርጎ ያሳያል። መጽሐፉ ለአማራ ህዝብ፣ ለአማራ የህልውና ትግል ታጋዮች፣ ለአማራ ህዝብ ወዳጆች፣ ስለ አማራ ህዝብ ወቅታዊ ትግል ምክንያት ለማወቅ ፍላጎት ላላቸው አካላትና እንዲሁም የዓለም አቀፍ ማህበረሰብን ታሳቢ ያደረገ መጽሐፍ ነው። መጽሐፉን ለግልም ሆነ ለወዳጅ ጓደኛ ቢገዙና ቢሰጡትም ያተርፉበታል። መጽሐፉ የሚገኙባቸው ቦታዎች ለአውታረ መረብ ተጠቃሚዎች መጽሐፉ በአማዞን በመላው ዓለም በሽያጭ ላይ መዋሉን በደስታ እንገልጻለን። በተጨማሪም በሲልቨር ስፕሪንግ እና በተኮማ ፓርክ ሜሪላንድ፣ በፎልስ ቸርች እና በአሌክሳንድሪያ ቨርጂኒያ፣ በናዝሬት ገበያዎች፣ በጸደይ ገበያና በሃና ገበያ በአሌክሳንድሪያ ቨርጂኒያ የሀበሻ ሱቆች ማግኘት ይቻላል። ለዝርዝር አድራሻቸው ስክሪኑ ላይ ይመልከቱ። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሩ ሰላምታችንን እናቀርባለን። አብይ አህመድ በህዝብ ተወካዮች ምክር ቤት በመቅረብ ያደረጋቸው ንግግሮች፣ መግለጫዎችና ለህዝብ ተወካዮች ምክር ቤት ለቀረቡ ጥያቄዎች የሰጣቸው ምላሾችና ማብራሪያዎችን በተመለከተ የተለያዩ ባለሙያዎችን ማቅረባችን ይታወሳል። አሁን ደግሞ በኢኮኖሚ ጉዳይ ላይ አብይ ያነሳቸው የተለያዩ መረጃዎችና መልእክቶች ምን ይመስላሉ በሚል ከኢኮኖሚ ባለሙያ ከፕሮፌሰር ተሾመ አበበ ጋር የምናደርገው ቆይታ ነው የምናቀርበው። አብራችሁ በመቆየት ዝግጅታችንን እንድትከታተሉ እንጋብዛለን። መልካም ጊዜ። ጤና ይስጥልን ፕሮፌሰር ተሾመ። ጤና ይስጥልኝ መሳይ፣ እንደምን ሰነበት? ከትንሽ ቆየው አንተ ጋራ ከመገናኘት ዛሬ እንግዲህ የተጋበዝኩት በኢትዮጵያ ውስጥ አፍንጫም ጆሮም አይንም ስራ ተሰጥቷቸዋል። እነኚህም ስራዎች የኢኮኖሚ ስራ ስለሆነ እኔ ደግሞ እንዳው እጩ ልሁን ብዬ ነው የቀረብኩትና በዚህ የተነሳ በአፍንጫም በጆሮም በአይንም እድሉን ስለሰጠኝ በጣም አመሰግናለሁ። እንግዲህ ፕሮፌሰር ተሾመ ለረጅም ጊዜ በዚህ ባንከር ሚዲያም በተለያዩ መድረኮችም ከኢኮኖሚ ጋር በተያያዘ የአንድ ሀገር እድገት የሚለካው ብላችሁ እናንተ የኢኮኖሚ ባለሙያዎች በዚህ ነው ብላችሁ ስትነግሩን ከረማችሁና ታዲያ ዛሬ አብይ አህመድ መጥቶ እናንተ የምትሉትን በሙሉ ወደ ጎን ያደረገ ወይም ደግሞ ውድቅ ያደረገ ከዛ ይልቅ ግን ጥሩ አፍንጫ ያለው ጥሩ ማየት የሚችል ሰው ብቻ ነው የኢትዮጵያን የኢኮኖሚ እድገት ላይ የሚችለው ብሎ በህዝብ ተወካዮች ምክር ቤት እንግዲህ የህዝብ ተወካዮች ምክር ቤት የመጨረሻው የስልጣን አካል ነው። ያንዳንዱ በምክር ቤት ወንበር ይዞ የተቀመጠው ተወካይ የ100,000 እና ከዛ በላይ ህዝብ ውክልና ይዞ ነው እዛ ላይ የተቀመጠውና በእነዚህ በእንደራሴዎች ፊት ለፊት የኢትዮጵያን ኢኮኖሚ የሚያውቀው አፍንጫ ያለው ነው ጥሩ አፍንጫ ማሽተት የሚችል ነው የሚል ነገር አነሳና እንደው የናንተን እስከ ዛሬ ስንሰማ የነበረውን ማነጻጸሪያ መለኪያ እንዴት እንቀበል? እንደው ፕሮፌሰር ተሾመ ትንሽ ግራ ገባን እኮ።
ትክክል ነው። ግራ የሚያጋባ ነገር ነው። እንግዲህ በአፍንጫ ከሆነ የሚታወቀው በሽታ ማለት ነው። ማድረግ ያለብን ወደፊት አፍንጫ መልካም አፍንጫ ያላቸውን ሰዎች መሰብሰብ፣ በአይን የሚታይ ነገር ብቻ ከሆነ በዛው መልክ እንደዛው ማድረግ፣ በጆሮ ከሆነ ግን ብዙ መኪና ስለሚበዛ አዲስ አበባ ምናልባት ያላስቸግር ይችላል። የአንድ ሀገር ኢኮኖሚ መሳይ በእንደዚህ አይነት ነገሮች ላይ የተወሰነ አይደለም። አንድ ምሳሌ ልስጥ ነገሩን ከፈት ለማድረግ አነጋገራችን። አንተ አንድ ሀገር ነህ እንበል። እዛ የአንተ ያለ ሀገር ውስጥ ያለ ሀብት ጠቅላላው ሀብትህ አንድ ላም ነው። ያ ላም $10,000 ብር እንበለው ዋጋው እና ጠቅላላ ሀብትህ 10,000 ነው። ጎረቤትህ ትንሽ ሀብታም መስሎ ይታያል። የጎረቤትህ ሀብት ወደ 20,000 ገደማ ነው እና ከጎረቤቴ እኩል መሆን አለብኝ ብለህ አንተ 20,000 እንዲኖር የላሟን ዋጋ ወደ 20,000 ከፍ ታደርገዋለህ። እንግዲህ አሁን ማን የተጠቀመ? ከጎረቤትህ እኩል ትሆናለህ ወይስ አትሆንም? ያለ ያቺው አንድ ላም ነች። ዋጋዋ ግን ወደ ላይ ስላወጣሃት አንተ ሀብት አለህ ማለት አዲስ ሀብት ፈጠርክ ማለት አይደለም። የአብይ አነጋገር በዛ መልክ መታየት ይኖርበታል አንዳንድ ጊዜና እቺኔ ማስቀመጤ ምክንያት የአንድ ሀገር ሀብት መሳይ ለማምረት ያላት ችሎታ ነው የአንድ ሀገር ሀብት እና ያንን እስካለወጥን ድረስ በየጊዜው በዋጋ ንረት የሚመጣ ቁጥር እሱም በቁጥር ብቻ እንዳይሆን አንዳንድ ነገሮችን ሲጠቅም ተናግሯል። ዛሬ እየተጠነቀቀ መናገር ጀምሯል ባይ ዘ ዌይ እና በዛ መልክ መታየት አለበትና የማምረት አቅማችን የኢትዮጵያ የበረከተ እየሰፋ ሄዷል ወይ ነው ዋናው ጥያቄ። ያ እየሰፋ ከሄደ የህዝቡ ኑሮ እየተስማማ ይሄዳል። በዛ መልክ ነው ይሄ አደገ የሚባለው ነገር ማየት ያለብን። ፕሮፌሰር ተሾመ እንዲሁ ከዚህ አስገራሚ ከሆነውና በዚህ ዕለት ላይ በብዙዎች ዘንድ እንደ ቀልድም የተለያዩ ነገሮች እየተጠቀሱ ከዚህ በተለይ አፍንጫ ጋር ተያይዞ ማሽተት የሚችል ሰው ነው ኢትዮጵያ ኢኮኖሚ ማደጉን የሚረዳው ብሎ አብይ አህመድ መግለጹን ተከትሎ በግራ በቀኝም ይሄ አጀንዳ በሰፊው ሲራገብ ስለዋለ ነው በዚህ መልኩ የጀመርኩትና እስቲ ወደ ኋላ ላይ ከዚህ ጋር መገለጫ ሊሆን የሚችለው አብይ አህመድ አፍንጫ ነው ጥሩ አፍንጫ ነው ሲል ምን ለማለት ነው የሚለውንም ነገር እናነሳለን። እንደው በአጠቃላይ ብዙ ስለ ኢኮኖሚ ጉዳይ አንስቷል። እንዴት አዩት ፕሮፌሰር ተሾመ? አብይ አህመድ 2017 የስኬት አመት ነው አለ። ኢትዮጵያ በታሪኳ መንግስታትም አድርገው ደፍረው ማያውቁትን ደፍረን ገብተን ትልቅ ስኬት አግኝተናልና ወርቃማው ዘመን ነው የኢትዮጵያ ሰማይ የተከፈተበት መጋረጃው የተገለጠበት ከሚሉ መገለጫዎች ጋር ነው ያነሳውና አንዳንድ ጊዜ ምናልባት ግራ ይገባናል። እናንተ ኢኮኖሚስቶች ይሄንን ሲናገር ምንድነው መገለጫው? 2017 ከሌላው አመት የተለየ ምን ይዞላት ለኢትዮጵያ መጥቷል? በጣም ጥሩ ጥያቄ ነው። አንድ ፖለቲከኛ ሲናገር በተለይ በፓርላማም ሆነ ሰዎች ፊት ተነስቶ ሲናገር የሚናገረው ነገር የፖለቲካ ጥቅም ያለው አስመስሎ ወይንም ደግሞ ታማኝነት እንዲኖረው ለማድረግ የሚናገረው ነገር ነው። ለምሳሌ ጂዲፒ ወይንም ደግሞ የኢትዮጵያ ምርት በተወሰነ ቁጥር አድጓል አለ። ስንዴም ይሄንን ያህል አምርተናል ምናምን እያለ ኢንዱስትሪ በ3.7 ምናምን አድጓል እያለ የተናገረው የአንድ ወር ዴታ ነው። የአንድ ወር ጊዜ ዴታ ነው። በዘለቄታው ያለውን አይደለም አደገ በአመቱ ያደገውን አይደለም የተናገረው። ምክንያቱም አሁን ያገኘው ቁጥር ለዚህ ወር ማለት ነው ለአሁን ለኦክቶበር ወይንም ደግሞ ያለፈው ወር ያገኘው ቁጥር ከፍ ስላለለት ለዛችን አምጥቶ ነው ያስቀመጠው። እንግዲህ በመስመር ላይ ትሬንድ የሚባለው ነገር በመስመር ላይ አንዷን ነገር ብቻ ጠቅሰህ
መናገር የምትችልበት ሁኔታ ነው የተጠቀመው ይሄንንም ያደረገበት ምክንያት ሁላችንም ይገባናል አንደኛ አንድ የተፈጸመ ነገር አለ የተፈጸመው ነገር የህዳሴ ግድብ ጉዳይ ነው ህዳሴ ግድብን እሱ የጀመረው አይደለም በርግጥም ተፈጽሟል ሁላችንም የምንኮራበት ነው ብዙዎችም ተነጋግረውበታል በጥሩም ሆነ በመጥፎ ነገር ተነጋግረውበታል እሱ ግን ሌላም ደግሞ ሪበን የተቆረጠበት ወይንም የታየበት ፕሮጀክቶች ተጀምረዋል እሱ ግን ጀምሮ የጨረሰው እስከ ለ7 አመት ይሄንን አንርሳ 7 አመት 6 አመት ያህል ነው እንትን ላይ ስልጣን ላይ የነበረው ጀምሮ የጨረሰው የቅንጦት የሆኑ ፕሮጀክቶች እንጂ ዘላቂ የሆኑ ፕሮጀክቶች የጀምሮ የጨረሰው የለም እነኚህን ነገሮች መሸፈን አለበት ይሄንን ለመሸፈን በቅርቡ ሲወጣ ሲገባ የነበረው ፕሮጀክቶች የተጀመሩትን ለመናገርና ለህዝቡ ለማስረዳት ያደረገው ንግግር ነው ያም ይሁን እንጂ አንዳንድ ነገሮች የማይደበቁ ነገሮች አሉ በሽታ በአይን በጆሮ ነው እንጂ በሌላ መንገድ ሊታይ አይችልም ያለበት አንዱ መንገድ እንዳትጠይቁኝ ከዚህ በላይ ምንም አይነት ማስረጃ ልሰጣችሁ አልችልም አልፈልግም የሚል አነጋገር ሆኖ ነው ያገኘሁት መሳይ እንደው አንዳንድ ቁጥሮችን እናንሳ ቀደም ሲልም እርሶም ነካክተውታል ኢትዮጵያ ውስጥ መጡ ያላቸው ስኬቶች ምንድናቸው በተደጋጋሚ ብዙ ጊዜ አንስተናል አሁን በዚህ በፓርላማ ላይ አሰልፎ ነው ያመጣቸው መልክ እንዲሰውን ጭንቅላት ውስጥ የሆነ ነገር ትቶ እንዲያልፍ በሚል እነዛን ነገሮች አንስቷል የተጀመሩትንም በሐሳብ ደረጃ ያሉትንም እሱ ተሳካሉት ምናልባት እርሶ ቀደም ሲል ከአባይ ግድብ ጋር በተያዘ ተፈጽሟል ያሉትንም ስለመፈጸሙ አሁንም ብዙዎች ጥርጣሬ ያላቸው እውነት የአባይ ግድብ ተጠናቆ ነው በተደጋጋሚ ሪቫን ሲቆርጥ ተመረቀ ያለ ካን 2-3 ጊዜ አባይ ግድብ ላይም እንደዚሁ የምረቃ ፕሮግራሞችን አይተናል አሁንስ ምን የተለየ ነገር አለ አብይ አህመድ ተመረቀ ብሎ ግን ከተመረቀ በኋላ የተመረቀ ነገር በማግስቱ አገልግሎት እንደሚሰጥ ነው ምናቀው አገልግሎት ሰጥቷል አባይ ግድብ ኢትዮጵያ ውስጥ የመብራት መቆራረጥ አስቆሟል ወይ ሌሎች ነገሮችን ከአባይ ግድብ የምንጠብቃቸው ነገሮች አግኝተናል ወይ በጥያቄ መልክ ይቀመጥ ግን ምንድናቸው እሱ አሳካው የሚላቸው የዓለም አቀፍ ተቋማት መረጃዎች እንግዲህ እሱ ሚኩራራበት አንድም እናንተ ባትመሰክሩልኝ ዓለም እየመሰከረልኝ ነው ዓለም ደግሞ መጣና 43% ድህነትን አድርሰሃል እና አሜሪካ መተው ኢትዮጵያ ውስጥ ኢንቨስትመንት ማድረግ አይቻልም ዝግ ነው ሁሉ ነገር ጨለማ ነው አሉ እነሱም ይሄን እየመሰከሩ ነዋሪውም እየመሰከረ ብልጽግና ብቻ አድጋቸዋል ነው ይያለ ያለው እስቲ ያነሳቸውን ቁጥሮች እንደው አንድ ባንድ ዋናዎችን ያነሱ አስተያየት ቢሰጡበት ፕሮፌሰር ተሾመ እሺ የዛሬው አቀራረብ አንድ ነገር ለአድማጮችህ ያመሰገንኩኝ ለማለት እንፈልገው አለ ይሄም ምምለው ምንድነው ሰውየው ባነጋገሩ ባቀራረቡ የዲስኩር ስርዓቱ በጣም ለሰው በሚገባ አይነት መንገድ የሚያቀርበው ነው እና ነገር ግን በተናገረ ቁጥር መልካምም ነገር ቢሆን ከመርዝ ጋር ጨምሮ ነው የሚያስቀምጣት እና አፍ ላይ ስታስቀምጣትና ወደ ውስጥ ለመግባት ለማዋጥ ያስቸግራል እና የእሱ አነጋገር ሁሉ ጊዜ እንደዚህ ነው ተስፋ የሞላበት በጣም ተስፋ የሞላበት አነጋገር ለሚያዳምጡት ሰዎች የተዘጋጀ እነሱን ለማሳመን ያደረገው ንግግር መሆኑን ከዚያም በላይ ደግሞ እኔ በዛሬው ንግግር የደነገጠ ነው የሚመስለኝ የደነገጠ ማለት ይሄ ሁሉ ነገር ደርድሮ ማስቀመጡ አንድ ችግር እንዳለበት የሚያስረዳ ነውና በዛ መልክ አይቻለሁኝ ነው ለምሳሌ የዋጋ ንረቱ ከ11.7 ሆኗል ወርዷል አለ ኦክቶበር ላይ ነው ያለው ይሄ የአንድ ወር እውነትም ቢሆን ይሄ የአንድ ወር ኢንፍሌሽን መለኪያ ነው ያስቀመጠው ይሄንን ሲል በዚህ አሁን ባለንበት ሁኔታ እውነት ይሄ ሆኖ ቢሆን ኖሮ
የአቅራቢዎች የእህልና ቁሳቁሶች አቅራቢዎች በተለይም በእህል በኩል የምግብ ነገር ስናይ ጊዜው አሁን የምርት ጊዜ እየደረሰም ነው ግማሹም እያመረተ ነው በዚህ ጊዜ ሁሉ ጊዜም ዋጋዎች ሊቀነሱ ይችላሉ በተለይ የምግብ ኢንፍሌሽን ወይም የምግብ ዋጋ ንረት ማይኒንግ 1% የግሮስ ዶሜስቲክ ፕሮዳክቱን ወይንም ደግሞ የጠቅላላ ዘርፉን የኢኮኖሚ 1% ያህል ነው ብሎ ተናግሯል የተደረገው አሁን የሪበን የተቆረጠው በእነኚህ ኢኮኖሚስቶች ኤክስትራክቲቭ ይሏቸዋል ኤክስትራክቲቭ ኢንደስትሪ ከመሬት ውስጥ ማውጣት የመሰሉ ነገሮች ናቸው እነኚህም ወደፊት የሚታዩ ናቸው እንጂ እስከዛሬ ድረስ የተደረገ ነገር የለም የተጠቀምንበት ነገር ወይንም ደግሞ ገበያውን ያሻሻለ ነገር የለም ይሄም የሚደረግበት ነገር ብዙውን ጊዜ በሚያድጉ ሀገሮች ውስጥ ለሙስና ስለሚመች ነው መሳይ ብዙ ትልልቅ ፕሮጀክቶች እንደ አውሮፕላን ማረፊያ የ10 ቢሊዮን ጋዝ ማመንጫ ምናምን የማዳበሪያ እየተባለ የሚሰራው በብዙ ገንዘብ ስለሚሆን የሙስናው በዛው መልክ እየቀጠለ ነው የኢትዮጵያ ብቻ ሳይሆን ብዙ ታዳጊ ሀገሮች የሚያደርጉት ፕራክቲስ ነው ይሄ እና ለሙስና የሚመች አይነት ሁኔታ ነው አንድ ነገር በጣም የገረመኝ ለመጀመሪያ ጊዜ ስለ ኢትዮጵያ ጉዳይ አንድ ትምህርት ያስተማረኝ ስለ ማዳበሪያ ተናግሮ ነበር ኢትዮጵያ ውስጥ የተማሩ ሰዎች ወይንም ደግሞ ዩኒቨርሲቲዎቹ በትክክል የሚያስተምሩ ቢሆን ኖሮ እሱ ያለው ዛሬ ሁን ትናንትና እንግዲህ በንግግሩ ላይ አንድ አይነት ማዳበሪያ ለሁሉም መሬት እናስቀምጣለን በጣም የሚገርም ነው ነገር ብሎ ተናገረ አንድ ሀገር ይቅርና እኔ ውጪ ሳር ለማሳደግ በየጊዜው ማዳበሪያውን ለዋውጣዋለሁኝ ልዩ ማዳበሪያ ነው በየጊዜው መምጣት ያለበት አለበለዚያ አንድ ማዳበሪያ ለሁሉ ጊዜም አይሆንም ለሁሉም አፈር አይሆንም ይሄ ኢትዮጵያ ውስጥ የግብርና ሚኒስቴር ያለ ተማርን የሚሉ ብዙ ሰዎች ያሉ በዛ ዘርፍ ማለት ነው ይሄንን ለመለየት 30 አመት 40 አመት የሚፈጅበት ጉዳይ በጭራሽ ሊገባኛል አልቻለም በጭራሽ እና በጣም አስገርሞኛል ከዚያም በላይ ደግሞ ከተናገረው ነገር አንዱ ኢትዮጵያ ተምሳሌ ነች ምሳሌ ነች ለብዙ ሀገሮች የየሀገሩ ምሳሌ ነች ብለዋል የየሀገሩ ምሳሌ ከሆነች ማን ነው እሱን እየጋበዘ ባክስቲ አስተምረን የሚለው የትኛው ኢንስቲትዩት ጋብዞት ባክ ይሄንን ሐሳብህን ጨምርልን ስጠን ያለው የትኛው ቲንክ ታንክ ነው ጋብዞት በዚህ ጉዳይ ላይ አዲስ ነገር አንተ ጀምረሃልና ምሳሌ ሆነሃልና አገር ለብዙ ሀገራት ምሳሌ ሆናለችና ባክናና አስተምረን ብሎ ያለው እስካሁን የለም እንዳውም እኔ እንደማቀውና እንደሚገባኝ የአፍሪካ ሀገሮች የውጭም አንዳንዶቹ ገሻሽ አርገውታል ከሱ ጋር ለመታየት አይፈልጉም እና እነኚህ ነገሮች ሁሉ የፖለቲካ ንግግር መሆኑን ለሀገር ኮንሰምፕሽን ይባላል ለሀገርና ለፓርላማ የተዘጋጀ ንግግር መሆኑ ምንም ጥርጣሬ የለውም መሳይ እንግዲህ ፕሮፌሰር ተሾመ ያው ዛሬ በጣም በብዙዎች ዘንድ ሲነሳ ስለነበረው ስለዚህ ስለ የኢኮኖሚን በሽታ የመለየት ባፍንጫ የመለየት ነው እንግዲህ ብዙ ቀልዶች ሲነሱ ነው ያሉትና ምናልባት እንደኛ አይነቱ ፉንጋና እንደርሱ አይነቱ ደሞ አፍንጫው ስልክክ ያለ ሰው እኩል ያሸታል ወይ ኢኮኖሚ ብለን እንዲህ ስንቀልድ ነው ያልነው ለማንኛውም ለማለት የፈለገው ግን ምንድነው አንዳንድ የብልጽግና ሰዎች አዲስ አበባ በጣም ቆሻሻ ነበረች ጠረን ነበራት ያንን ጠረን አስወግደን ውብ አድርገናታል ስለዚህ ለውጣን ለማየት አፍንጫ በቂ ነው እሱ ለማለት የፈለገው የአዲስ አበባ ጠረን መቀየሩን ነው አሉ እሺ እንደዛም ከሆነ ታዲያ ይሄ አዲስ አበባ ጽዶናለች አዲስ አበባ በጽዳት አንፃር ለውጥ ማሳየቷን አፍንጫ ማሽተቱ በቂ ነው ብሎ መግለጽ ይችላል እኮ እሱ ያለው ግን እድገትን ነው ኢኮኖሚን ስለዚህ እንዴት እንቀበላቸው በዚህም ቢሉ በዛ የሚሉት ነገር
ከሳይንሳዊው የኢኮኖሚ ፍልስፍና ከአጠቃላይ ሁኔታው ጋር ፈጽሞ የሚገናኝ አይደለም ባህላዊ ነው ብቻ ማለትም አፍ ላይ ስለመጣ ቃላት ስለተሰካኩለት ጨዋታ ለማሳመር ብሎ ከሆነ እንደዛም ብሎ መግለጽ ይቻላል እንጂ እንዴት ነው የኢኮኖሚ እድገት ባፍንጫና በአይን ተለክቶ የሚታወቀው ይሄ ከአጠቃላይ ከሳይንሱም ከሚታወቀው ባህላዊ አካይድም በጣም የተጣረሰ ነው የሚል ነገር ነውና እንደው እርሶ እንዴት ተረዱት ለማለት የፈለገው ምንድነው ለማለት የፈለገው ልዩ ልዩ ነገሮች ሊኖሩ ይችላሉ በእኛ ግምት ግን ለማለት የፈለገው ምንድነው ስታዩት ያ ታቁታላችሁ እንደማለት መሰለኝ ስታዩት ታቁታላችሁ ይሄንንም ለማለት የደፈረበት ምክንያት አዲስ አበባ ቦታዎች የጸዱ አሉ በእርግጥም ይሄ ይታያል በየቪዲዮው በየቀኑ የሚለጥፉት እሱን ነው ከዚያም ሰው በመንገድ ላይ ሲሄድ ይታያል ንጹህ የሆነ በቪዲዮ እንደሚታየው ንጹህ የሆነ ቦታ ይታያል ይሄ ስለሆነ በአይናችሁ ያያችሁትን እንዴት ለመካት ትችላላችሁ ለማለት ፈልጎ ነው ይሄንንም የተናገረበት ምክንያት መሳይ ተቀባይ ስለሌለው ነው ተቀባይ ቢኖረው ኖሮ አይናችሁ እውር ነው ጆሮአችሁ አይሰማም አፍንጫችሁ ሌላ ነገር ነው አያሸትም ማለት አስፈላጊ አልነበረም እና ተቀባይ ስለሌለው ሐሳቡም ተቀባይ ስለሌለው ያደረገው ለምሳሌ ኮሪዶር ልማት ብዙ ዘላቂ ስራ ስላልፈጠረ እንዲሁ በንግግር ብቻ እና ባብለጨለጩ ነገሮች ብቻ ስላቆመበት ከእንግዲህ ወዲያ አንድም ሰው በዚህ ጉዳይ ላይ እንዳትጠይቁኝ እንዳታነሱ በጀት እንዳትጠይቁኝ ያለውን ያህል በኢኮኖሚው ጉዳይ አደገ አላደገ የሚለውን ነገር ከእንግዲህ ወዲያ ከጠየቃችሁኝ እናንተ በተለይ ፓርላማ ያላችሁ የኢትዮጵያ ህዝብ ይሄን ያውቃል በእርግጠኛ ነኝ ፓርላማ ውስጥ ያላችሁ ለማጨብጨብ የመጡ ናቸው ብዙዎቹ እንደምታውቀው ከእንግዲህ ወዲያ እቺን እንዳታነሱ ካላንሳችሁ እውር ናችሁ ጆሮአችሁ ደንቆሮ አይሰማም ከዚያም በላይ ደግሞ አፍንጫችሁም በደንብ አያሸትም ለማለት የደፈረበት ይመስለኛል መሳይ ነው ፕሮፌሰር ተሾመኛ ያው የተለያየ ፖለቲካ አቋም ስላለን ከአብይ አህመድ አንፃር በርግጥ የሚታይ እድገት ካለ ሀገራችን ነው የምትጠቀመው ህዝባችን ነው የሚጠቀመው ስለዚህ አይናችን ደም ሊለብስ አይችልም እሱ ውጤት በተገኘ ቁጥር ያንን ሲገልጽ ከውጤቱ ከማብራራት ይልቅ ውጤት በማምጣታችን ደማቸው አይናቸው ደም የሚለብስ ሰዎች አሉ ብሎ ሁሉ ጊዜ ከዛ ካለ ሰፈር አንፃር ነው እድገቱን መግለጽ የሚፈልገው እኛ ግን እኔ በበኩሌ በግልም ኢትዮጵያ ስታድግ ለምንድነው የሚከፋኝ ኢትዮጵያ ብትለወጥ ለምንድነው ቅር የሚለኝ ማንንም እድገቱን ያምጣ በየ በርግጥ በሰው ልጅ ደም ላይ በሰው ልጅ እልቂት ላይ የሰው ልጅ ደፍጥጦ የሚመጣ እድገት ነው ጤናማ ነው ብሎ መውሰድ አይቻልም ግን በትክክለኛው አሰራር በጤናማ ለህዝብ በሚጠቅም መልኩ ምክንያቱም እድገት መጨረሻው ግቡ የሰው ልጅ ህይወት መቀየር ነው የሰው ልጅ ማጥፋት አይደለም አብይ አህመድ ግን የሰው ልጅ ያጠፋ በተለይ አዲስ አበባ ላይ በ10 ሺዎች የሚቆጠሩ የአዲስ አበባ ነዋሪዎችን ቤት አልባ የሥራ አልባ ሁሉ ነገር ካደረገ በኋላ መናፈሻ ሰርቶ ነው አሁን እንግዲህ አመስግኑኝ ይሄው አፍንጫችሁን እንትን ሳትሉ ካያችሁ ከሰማችሁ ካሸተታችሁ ለውጥ አለ የሚለውና እንደው ፕሮፌሰር ተሾመ ገለልተኛ ሆኖ ለሚያይ ሰው እንግዲህ በዚህም በግራ በቀኝም ያለውም የኢትዮጵያን ኢኮኖሚ እውነት ገልጦ ለሚያይ በዓለም አቀፍ መስፈርት ደረጃ ያለውን ነገር ከለካ ምንድነው ሊረዳ የሚችለው አብይንም ትተን በዚህ በኩል የሚነገረውም ትተን ኢትዮጵያ ምን ላይ ነው ያለችው የሚለው ነገር እንደ አንድ ኢኮኖሚ ባለሙያ እንደው ሌላ ነገር ውስጥ ባለመግባት በቀጥታ መሬት ላይ ያለውን ለመግለጽ ቢቻል ኢትዮጵያ ምን ላይ ነው ያለችው ኢትዮጵያ ያለችበት ሁኔታ በደንብ ለሚረዳው ሰው ወይንም ደግሞ ለሚያውቀው ሰው በህይወቱ ወይንም በራሱ ኑሮ የሚገምተው ነገር ነው በራሱ ኑሮ የሚታየው በየዕለቱ በየቀኑ የሚታየው ነገር ነው የኢትዮጵያ ሁኔታ አንዳንድ ነገሮችን ላስታውስ ስለ ሰላም ተናግሮ ነበር ኢትዮጵያ የቱ ቦታ ነው ሰላም ያለው ይሄ በጣም አስፈላጊ ከሆኑት ነገሮች አንዱ ነው በዚህ ጉዳይ ላይ ብዙ ጊዜ አላጠፋበትም
የቀረ ነገር ነው ማለት ነው ያልተሰራ ነገር ነው ማለት ነው በዚህ ላይ ዲቤት ለማድረግ አይፈልግም የባህር ግንኙነት ብሎ ያነሳው ጉዳይ መከራ ውስጥ ጨምሮታል የኢትዮጵያን ፖለቲካ አስተሳሰብ ምክንያቱም ችግሩን በግራም በቀኝም እሱ የፈጠረው ሆኖ በችግር ብቻ ሳያስብበት የገባበት ነገር ስለሆነ ችግር ፈጥሯል ይሄ ወደ ጎን ተቀምጧል የልማት ጉዳይ አለ ልማት ጉዳይ ስንል አንድን ከተማ ማልማት ብቻ ሳይሆን አገሪቷን ማልማት ማለት ነው ይሄ በጠቅላላው በአገሪቷ ውስጥ የሰፈነ ነገር የለም ኢንፍራስትራክቸር ስንጨምር ይሄ ልማታዊ የሆኑ ነገሮች እነኚህ የተሰሩ ነገሮች የሉም 400 ምናምን መንገዶች ተጀምረዋል ይጀምራሉ ብሎ በተስፋ የተናገረው ነገር አለ ዛሬ እስከ ዛሬ ድረስ ግን አዲስ መንገድ ወይንም አዲስ ያማረ ቦታ ለመረማመጃ ማለት ለመኪና እና ለባቡርም ቢሆን የተሰራ የጀመረው ነገር የለም በኢኮኖሚክ ትራንስፎርሜሽን ሲታይ ኢኮኖሚክ ትራንስፎርሜሽን ሌሎች የውጭ ሀገር ሰዎች ወይንም የውጭ ኤጀንሲዎች እየረዱት እየሰሩት ያለ ነው እሱም ቢሆን በመከራ ውስጥ ነው ያለው እሱም ቢሆን ምክንያቱም ለህዝቡ የፈጠረው መከራ ከባድ ነው ባይ ዘ ዌይ ይሄንን ያስታውስኩኝ በመንገዳችን ላይ ልበል ይቅርታ ኤክስፖርት በጣም አሳድገናል አለ ኤክስፖርት ሊያድግ ይችላል ካሁን በፊትም ተነጋግረንበት ነበር የቡና ኤክስፖርት አደግ ብሏል የብር ኤክስፖርት የወርቅ ኤክስፖርት አደግ ብሏል እሱም የሆነበት ምክንያት ኢንቨንቶሪ ስለነበረ ያንን በሙሉ ሙልጭ አድርገው በመላካቸው 2.5 ቢሊዮን ቢሊዮን ዶላር አግኝተናል ብሏል በቡና ብቻ ምንድነው የምትጠብቀው ኤክስፖርት ማደጉ ቡናም ሆነ ወርቅ ወይም ሌላ ነገር ማደጉ ምንድነው የሚያስደንቀው ገንዘቡ የኢትዮጵያ አምራች የሚያገኘው ገንዘብ ወደታች ወድቆ ዶላሩ ከፍ ብሎ ተቀምጦ ያለ እያንዳንዱ ኤክስፖርተር ከኢትዮጵያ የሚገዙ ገዢዎች ልበል ከኢትዮጵያ የሚገዙ ገዢዎች $1 ብዙ ነገር ስለምትገዛላቸው ኤክስፖርቱን ርካሽ አድርጎታል እና አይኤምኤፍ መሳይ አንዳንድ ጊዜ አይኤምኤፍ ሰዎች የሚቃወሙበት ምክንያት ያንተን የገንዘብ ዋጋ ርካሽ ስለሚያደርገው ነው ለምንድን ነው ርካሽ የሚያደርገው የውጭ ሀገር ኩባንያዎች ያንተን ዕቃ እንዲገዙ ነው እና ስለዚህ ይሄ የሚያስደንቅ አይደለም አዲስ ነገር እንደ አዲስ ነገር ተብሎ የተቀመጠው እንዳውም የገዛውን የራሱን አገር ገንዘብ ድራሹን በማጥፋቱ ግማሹም ኤክስፖርት ያደገበት በዛ ምክንያት ነው ከዛ ቀጥሎ ደግሞ ፖቨርቲ ወይንም ይሄ ድህነት የምንለው ድህነት እያደገ ነው ያለው ካሁን በፊት እናንተ ስንነጋገር 72% የደረሰበት ማስረጃ በዚሁ ፕሮግራማችን ላይ አቅርብ ያለው አሁን እሱም ራሱ እንደሚለው 43% አድጓል ምናምን የሚለውን ነገር ተናግሮ ነበር ይሄ ሁሉ ብዙ ስራ መስራት ያለባቸው እነኚህ ናቸው የኢኮኖሚ ልማት የሚባሉ የአንድ ቀን የአዳር ቁጥር አይደለም የአንድ ወር የአዳር ቁጥር አይደለም ዲቨሎፕመንት ሲባል ወይንም ደግሞ አገር ለማ ሲባል ከዚያ በላይ ደግሞ የሰው እኩልነት ኢኳሊቲ የሚባለው ኢንዴክስ እየተለዋወጠ ነው ኢትዮጵያ ውስጥ ሀብታሙ በጣም ሀብታም የሆነ ምክንያቱም የራሱ ከመንግስት ጋር የተገናኘ ጥቅም ስላለው ድሃው ደግሞ የበለጠ እየደህየ የሚሄድበት አገር ነው ኢትዮጵያ ውስጥ ያለውና የኢትዮጵያ ሁኔታ በዛ ላይ ነው ያለው ስለዚህ ፓርላማ ውስጥ የተደረገው ንግግር ቄሱ ለዲያቆኑ እንደመስበክ ያህል ነው እነዛ የተቀመጡት ሰዎች ከሱ የሚጠብቁት ያንኑ ስለሆነ አማኙን እንደገና እመን ብለህ የምታስቀምጠው ንግግር ነው አንድ ነገር ልጨምርበት አገር
በአገራችን በጣም አድጋለች በጣም ምርታችን በጣም እያደገ ነው ብሏል በአንድ አፉ ያንልልና በአንድ አንደበት በሌላ አንደበት ደግሞ 440 ቢሊዮን ዶላር ድጎማ ሰጥተናል ይላል ይሄ ምን ማለት ነው ኢኮኖሚው በግል ድርጅቶች እየተገፋ አይደለም ማለት ነው መንግስት ነው ኢኮኖሚውን ያካሄደ ያለው ይሄ ደግሞ ከአይኤምኤፍ ጋር ከተስማሙበት ጉዳይ የወጣ ነው ማንኛውም የሚለማ ሀገር በመንግስት ግፊያ ብቻ የሚያድከውን ዘላቂ አይደለም በእንትና ጊዜ አይተነዋል በመለሰ ጊዜ አይተነዋል እና በመጨረሻም ካፓሲቲ የሌለው መሆኑን በደንብ የሚያስረዳ ንግግር ነው መሳይ ካፓሲቲ ስለ ቅድም በጣም ያስደነቀኝን ነገር ያለው በማዳበሪያ የተነሳ ይሄንን መለየት ያቃተው ካፓሲቲ የሌለው ካፓሲቲ ይሄንን እንኳን መለየት ያልቻለ ሌሎች ኒውክሌር ይላል በአንድ ቀን ሌላ ጊዜ ደግሞ ሌላ ነገር ያመጣል እና ለንግግር ብቻ የተመቸ ለፖለቲካ የተመቸ የወደፊት ሁኔታ ደግሞ በምን አይነት መንገድ እንደሚቀጥሉትን ወሮች እንዴት እንደምናሳልፋቸው እግዚአብሔር ይወቅ ለዛ የተንደረደረ መንደርደሪያ የሆነ መንደርደሪያ ንግግር ነው ባይነኝ እኔ ፕሮፌሰር ተሾመ እንግዲህ መሬት ረገጥ አርጎ ማውራትም ተገቢ ይመስለኛል አንዳንድ ጊዜ አብይ አህመድ አገዛዝ አጠቃላይ የፓርቲው ስሪት የመንግስቱ መዋቅር ሙሉ በሙሉ ማለት በሚቻል መልኩ ማደናገር ሰውን የተሳሳተ መረጃ እየሰጡ ያታለሉ በስልጣን ላይ መቆየት ከምንም በላይ ትልልቅ ቁጥሮችንና ትልልቅ ፕሮጀክቶችን በስም መጥራት የሚያስደነግጡ አሁን ኒውክሌር ሲባል እንዴ ኢትዮጵያ ምን ኒውክሌር አላት ገና ህይወት ኒውክሌር የሆነበት ሰው ኑሮ ራሱ ሸክም የሆነበት ሰው ኒውክሌር ሲባል አይኑ ይፈጣል ጆሮ ክፍት ነው የሚለው ምክንያቱም ያስደነግጥ ነው ግን የለም መሬት ላይ ኢትዮጵያ ኒውክሌር ልትሰራ የምትችልበት እንደው ምቹ ሁኔታ ተፈጥሮላት ከሆነ ሰየው ግን የለም አብይም ሆን ብሎ ነው የሚያደርገው ትልልቅ ፕሮጀክቶችን በስም ይጠራቸዋል የሚያስደነግጡ ቁጥሮች በጣም በቁጥር ደረጃ ደግሞ ከአባቱ ከኢህአዲግ ከዋት የበለጠ ነው የቁጥር ደፋሮችን የሰበሰበው ምናልባት እናነሳታለን የልማትና ምንድነው የፕላንና ድገት ሚኒስትሯ ዶክተር ፍጹም አሰፋ እውነት ለመናገር ደፋር ናት ከአብይ ባልተናነሰ መልኩ ትልልቅ ቁጥሮችን በመጥራት የሚስተካከል ሰው የሌላት ናት ስለዚህ በእንደዚህ አይነት ነገር ያለ ኢኮኖሚ ነው ይሄንን በደንብ መሬት ረግጦ ማውራት ያስፈልጋል አንዳንድ አብነቶችን ለማንሳት ያል ነው አብይም በሚናገርበት ጊዜ እንግዲህ የዓለም ባንክ የቅርብ ጊዜው ሪፖርት 43% ድህነት እየጨመረ ነው የሚል ነው ይሄ ሀቅ ነው ውሸታችሁን ነው መሬት ላይ ያለውን ነገር አሳይም ብላ አይንን ግንባር ያድርገው የሚል መግለጫ ሰጥታለች ዶክተር ፍጹም ከዛ ባለፈ እንግዲህ የአሜሪካንም ሪፖርት የአይኤምኤፍም ሪፖርት የተለያዩ ተቋማትም ሪፖርት ሁሉ የለም ሽምጥጥ አድርገው ከካዱ በኋላ እድገት ብቻ ነው ያለው ችግር የለብንም ዓለምን ያስቀና እንደውም ከሆኑ ጊዜ አመት በኋላ የአፍሪካ ቁንጮ ከሆነ አመት በኋላ ደግሞ ከዓለም ትልልቅ ኢኮኖሚዎች አንዱ እንሆናለን የሚል አፉ ላይ እንደው የመጣውን ሁሉ የሚናገር ሰው ሆኖ ነው አብይ አህመድ የመጣው መሬት ላይ ያለውን ሀቅ እንናገር ሰራተኞች ደሞዝ እየተከፈላቸው አይደለም በበርካታ አካባቢዎች መንግስት ሰራተኛውን ደሞዝ ሊሰጠው አልቻለም እንኳን ጭማሪውን አይደለም መደበኛውን እስከዛሬ የሚከፈለውን እየሰጠ አይደለም ገዋኔ ላይ እርቦናል ጠምቶናል ብሎ ህዝብ አደባባይ ወጥቷል ሲዳማ ላይ እጁን አጣምሮ ደሞዝ ያለ ያለ ህዝቡ እየጮኸ ነው ሀዲያ ሌላም አካባቢ ደሞዝ መክፈል ያልቻለ በአግባቡ ህዝቡን ማስተዳደር ያልቻለ ሰው ነው እንግዲህ እድገት አምጥቻለሁ ከአፍሪካ እንደዚህ ከዓለም እንደዛ እያለ ባዶ ዲስኩር እያሰማ ያለው ይሄ እስከመቼ ይዘልቃል የሚለውን እንግዲህ የኢትዮጵያ ህዝብ ምላሽ የሚሰጠው ጉዳይ ነው ዛሬ ፓርላማ ላይ ምንድነው እንደው የታዘቡት ከዚህ አንፃር ፕሮፌሰር ተሾመ ይሄ ፓርላማ ትልቁ የስልጣን አካል ነው እነዚህ ሰዎች ተወክለው ነው የመጡት ማጨብጨብ ነበረባቸው ወይስ ስለያንዳንዱ ነገር ጥያቄ ነበረ ማንሳት የሚገባቸው እነሱም እኮ በቅርቡ ደሞዝ አነሰን ጥቅም ቀረብን እኛም እርቦናል ብለው እኮ አቤቱታ ያሰሙ የምክር ቤት አባላት ናቸው ዛሬ ግን ሆዳቸው የራበው እጃቸው ግን ሲያጨበጭብ ነበር
አዎ ትክክል ነህ ትክክል የፓርላማ ማጨብጨቡ ከእንትናቸው ጆብ ዲስክሪፕሽን ይባላል ከስራው አንዱ ነው ማጨብጨብ አለባቸው ምክንያቱም እዛ የገቡት በሱ ድጋፍ ሊሆን ይችላል ደሞዛቸውንም ወይንም የሚከለክላቸው ነገሮች ስላሉ በዛ በኩል አየዋለሁኝ ነገር ግን በእውቀትና ለአገሪቷ በማሰብ አንድ ጥያቄ ነው የሰማሁት ከማነው ዶክተር ስሙን ረሳሁት ዶክተር ደሳለኝ ከእሱ ነው የሰማሁት እሱም የጠየቀው ጥያቄ ከበድ ያለ ሁልጊዜም የሚጠይቀው አይነት ጥያቄ ነው የጠየቀው የቀረው ማሞገስ ብቻ ሳይሆን እንዳውም ባይ ዘ ዌይ ይሄ ደግሞ ጥያቄ 10 ቀን የወሰደ 10 ቀን በፊት ነው ጥያቄውን ማቅረብ ያለባቸው ለዚህ ሁሉ ከ10 ቀን በፊት ዝግጅት አለው እኔና እንዳንተ እንደምንነጋገረው እንደምታፋጥጠኝ አይነት ነገር አይደለም የሚጠየቀው ጥያቄ እና ያንን ሁሉ የተመለከተ ስለሆነ በፓርላማ በኩል እስከዚህ እኔ እምነት የለኝም ምክንያት እሱም ራሱ ነግሯቸዋል በንግግሩ ብዙዎቻችሁ አትመለሱም ብሏቸዋል አይ ቲንክ መዝኖ አይቷቸዋል ይመስለኛል አንድ ነገር ልጨምርበት 8613 አባላት የፓርቲው አባላት በሙስና ምክንያት ቅጣት ደርሶባቸዋል ልዩ አይነት ቅጣት የደረሰው ይሄ የፓርቲ ጨርሶ የመበላሸት ከላይ ጀምሮ የመበላሸትን ምልክት ነው የሚያሳየው የዚህ አይነት ጉዳይ በሌላ በኩል ደግሞ የኢኮኖሚ ነገር ስታነሳ የንግድ ዓላማ ከእንግዲህ ወዲያ ትርፍ ብቻ መሆን የለበትም የሚል በተለይ በግብርና በኩል እየተነጋገሩ ነው ይሄ ራሱ IMF ከሚፈልገውና ወርልድ ባንክ ከሚፈልገው አስተያየት ለየት ያለ ነው ምክንያቱም የግሉ ዘርፍ ሁልጊዜም የትኛውም ሀገር ለትርፍ ነው የሚቀመጠው እንጂ ለመንግስት ትዕዛዝ አይደለም የሚቀመጠው መንግስት ስርዓቱን አስቀምጦ በዚህ በኩል ይሄ ይሆናል በዛ በኩል ይሆናል ይሄ ነው ህጉ ማለት ብቻ ነው የሚችለው እንጂ በብዙ ጥሩ በለማው ሀገሮች ውስጥ እንደዚህ አይነት አስተሳሰብ አይቀመጥም እና የኢትዮጵያ ክብር ብሎ የተናገረው ደግሞ ነበርና ለካለ ማረግ ፈልጌ ነው ስንዴ ይቅር እንጂ ሌላውን ምን ፈልገውን ነገር ስጡን አለ በሌላ በኩል ስንዴ ከለመንን የኢትዮጵያ ክብር እየተነካ ነው ይላል አሁን በየቦታው የሄደ የሚበደረው ገንዘብ የኢትዮጵያን ክብር አይነካም ወይስ ያሳደገ ነው ከዚያም በላይ ከአፍሪካ መሪዎች ጋር ሲገናኝ ያቀፈ ወገባቸውን ያሽ ትከሻቸውን እየነካ እንደ መንግስት ሳይሆን እንደ ይቅርታ ይደረግልኝና እንደ ጎረምሳ ወይንም ደግሞ እንደ ህፃን ልጅ እየነካካቸው ያቀፋቸው የኢትዮጵያን ክብር አይነካም የትኛው ነው የኢትዮጵያን ክብር የሚነካው ግን ዋናው ግን ከንግግሩ አንዱ ስንዴ ይቅር ሌላው ግን የምትሰጡን እርዳታ እንዳይቀር ብሎ ነው የተናገረው ዛሬ ቅድም ሲጀምር ያልኩት አንድ ነገር ምንድነው ንግግሩ በጣም ጥሩ ይመስላል ለማቅረብ ይችላል በጣም ጎበዝ ነው በዛ በኩል ነገር ግን መርዝ የተጨመረበት ንግግር ነው አንድ በጣም አሰቅቆ ያየሁት ነገር የትግራይ ህዝብ ስራ ይሰራም ስንዴ ጠባቂ ነው ሲል በጣም ነው ያፈርኩት ይሄ የአገርን ህዝብ ክብር የሚነካ ነው ይሄ ደግሞ ከጠቅላይ ሚኒስቴሩ መውጣቱ በጣም የሚያሳዝን ሁኔታ ነውና ጥሩ ነገር ይናገርና መጥፎ ነገር ይጨምርበታል ስለዚህ ሊዋጣ አይችልም የኢኮኖሚው ነገር እንደዛ ነው የኢኮኖሚው ነገር ትልልቅ ፕሮጀክቶችን አንተ እንዳልከው ቅድም በትክክል ጀምረናል ይልና ለሰው ስራ የሚፈጥረውን አይነት ፕሮጀክቶች ለምሳሌ የማዳበሪያው ፕሮጀክት ከ200 ከ300 ሰዎች በላይ ስራ አይፈጥርም
200 300 ቀላል ነው ማለት አይደለም ነገር ግን ስራ ከዛ የበለጠ አይፈጥርም ማጣሪያው ጋዝ ማጣሪያው ምናምኑ ከዛ በላይ ብዙ ሰው አይፈጥርም እና እነኚህ ፕሮጀክቶች ለስም ነው ለስምና እንዲሁ ለገነነ ነገር የሚጠቀምባቸው ናቸው በመጨረሻም ኢኮኖሚያችን በ2032 ሁለተኛ በአፍሪካ ይሆናል በ2036 ደግሞ አንደኛ ይሆናል አለ እሺ ይሁን እሱ ክፋት የለውም ኬንያን የታስቀመጣት ኬንያውን በልዩ ልዩ ሀብቶች እየተንበሻበሸች ነው ሌሎችም ሀገሮች አሉ በዛው መልክ እያደጉ ያሉና በኔ አስተሳሰብ እነኚህ ትልልቅ ፕሮጀክቶች የሚደረጉበት ምክንያት ከሌሎች አገሮች ጋር መወዳደሩን ለማሳየትም ይመስለኛልና ምናልባት ሌላ እድል ሊፈጥሩ ይችላሉ የሥራ እድል አንድ ነገር ልጨምር ቅድም አንስተው ረስቸው አልፍ ያለው የግድቡ ነገር ግድቡ ኃይል በማመንጨት በጣም ይጠቅማል ኢትዮጵያን ወደፊትም ሊጠቅም ይችላል ነገር ግን ብርሃን እየሰጠ አይደለም ለኢትዮጵያኖች ለምን የሚወጣው ኃይል ሌሎች ናቸው እየተጠቀሙበት ያሉት ቢትኮይን ካሁን በፊት እንዳልነው ቢትኮይን ያመረቱበት ነው ያሉት ያንን ኃይል ደግሞ የሚገዙት በ3.2 ሳንቲም ነው 3.2 ሳንቲም በዓለም ደረጃ ወይንም ደግሞ ሌሎቹ ያንን ኃይል ከወሰዱ በኋላ የሚሸጡት ከ10 እስከ 15 ሳንቲም ነው የሚሸጡት አየ እና ይሄ ሁሉ ለምን እንደሆነ ገለጻ አይገባም በዚህ አይነት ነገር ግን ፕሮጀክቱን ብቻ ስለ ፕሮጀክቱ ማውራትና መናገር ነው እንጂ እንደዚህ አይነት ነገሮች ስላሉ ብዙ ማስረጃ ሊገባበት አልፈለገም ለዚህ ነው ትልልቆቹን ነገር ሜንሽን ያደረገው ወይንም ደግሞ ስለሱ ሲያወራ የነበረው ለማለት ፈልጌ ነው መሳይ እንደው ፕሮፌሰር ተሾመ ሌሎች ጉዳዮችን አነሳለሁ አንድ አገዛዝ እንደዚህ ሆድና ጀርባ የሆነ እንደዚህ ጫፍና ጫፍ የሆነ ኢትዮጵያ ድቅቅ ብላ ሰው መኖር አቅቶት ዓለም ሁሉ እየመሰከረ እንዲህ አይነን ግንባር ያርገው በቃ አድጋቸዋል እኔ ብያለው በልጽጋቸዋል ከዚህ ውጪ የሚል የኢትዮጵያ ባንዳ ጠላት ነው አይናችሁ መክፈት ያልቻላችሁ የሻቢያን የህዋትን አጀንዳ መታቀነቅኑ ናችሁ አይናችሁ ደም የሚለብስ ነው የሚል እንዲህ አይነት እስከመቼ ሊዘልቅ ይችላል አንድ አገዛዝ መቼም ይሄ ምንድነው መንፈሳዊ ነገር አይደለም መንፈሳዊ ሲሆን ነው በማመን ሳናይ በማመን የምንዘልቀው የኢኮኖሚ እድገት በማየት ነው የሚታመነው ካልዳሰስ ነው ካልጨበጥ ነው ካላየነው ልናምን አንችልም አሽተተንና ሰምተን አይደለም አይተን ነው ግን እስከመቼ ሊዘልቅ ይችላል እንደው በዚህ ሁኔታ የትኛውም የጦር ኃይል የትኛውም ማፈና የትኛውም ጭቆና ቢኖር እንዲህ ያሉ የሌለን ነገር አለ ጠግባቸዋል ይያሉ መዝለቅ ይቻላል ወይ እንደው ከኢኮኖሚ ባለሙያነት በመነሳት አንድ ህዝብ ይሄንን እየሰማ ጆሮም ብቻ ያደነቆረ የሚቀጥል አገዛዝ እድሜ አለ ወይ አይ እድሜ ሊኖረው አይችልም ግን እድሜ ይኑረው አይኑረው የሚወስነው ህዝቡ ራሱ ስለሆነ በዛ ብቻ ነው የሚታወቀው በዛ መሰረት ብቻ ነው የሚታወቀው ከዛም በላይ ደግሞ የህዝቡ ኑሮ በየጊዜው ባለው ሁኔታ የማቀቀ እዛው የማይለወጥ ከሆነ የህዝቡ ሁኔታ በነፍስ ወከል የኢኮኖሚ የሚያገኘው ጥቅም በነፍስ ወከል ካልጨመረ በስተቀር ህዝቡ ራሱ ያያየው ነው የሚሄደው በ2018 በፈረንጆች አቆጣጠር እስካሁን ድረስ በነፍስ ወከል የኢትዮጵያ ህዝቦች ገቢ የተለወጠ ነገር የለም እንግዲህ ይሄ በሆነበት አገር ውስጥ ነው እሱ ለምተናል ለማን ካላላችሁ ግን አፍንጫችሁ ጆሮአችሁና አይናችሁ አይሰራም ብሎ የሚልበት አንድ ነገር ልጨምር በዚህ ላይ አንድ ከተናገረው ነገር አንዱ
አሸንፈው የመጡ ኃይሎች ሁሉም ወዳቂ ናቸው በጭራሽ የሉም በአለም ላይ አለ ትክክል አለመሆኑን የምናቀው እንደዚህ አይነት አነጋገር ለፓርላማ ብቻ የታለመ ከመሆኑ በስተቀር ምሳሌ እንስጥ ቪየትናም አሸንፎ ነው ይሄው ትልቅ ኢኮኖሚ የገነባው ቻይና አሸንፎ ነው ትልቅ ኢኮኖሚ የገነባው ሶቪየት ዩኒየንም የነበሩ ጊዜ አሸንፈው ነው ዚምባብዌ አሸንፎ ነው ኢኮኖሚ የነበረው ሙጋቤ የነበረ ጊዜ ጆሞ ኬንያታ አሸንፎ ነው የሳውዝ አፍሪካው ኤንሲ አሸንፎ ነው ከዛም በላይ ደግሞ በቅርቡ ያለው አገራችን ልማት ብዙም ባይታይበትም ኤርትራ አሸንፎ ነው የውስጣውን ቁጭ ያለ ስለዚህ ያ ምሳሌ ትክክል አይደለም ለማለት ፈልጌ ነውና የሚሰጠው የሚናገረው ነገሮች በሙሉ ጊዜያዊ ናቸው ጊዜ ለመግዛት የታሰቡ ናቸው የሚሰጣቸው ቁጥሮች በሙሉ ትሬንዱን ሳይሆን ወይንም ደግሞ አካሄዱን አዝማሚያውን ሳይሆን አንድ ጥሩ ብሎ ያያትን ቁጥር ብቻ ነው ወርወር የሚያደርጋትና እነኚህ ሁሉ አንድ ቀን በህዝቡ ዘንድ መታየታቸው አይቀርም መቼ እንደሆነ ለማወቅ አንችልም ህዝቡ ግን አንድ ጊዜ ከተቆጣ የህዝብ አመፀኝነት ከተነሳ ምናልባት አንድ ማረግ ያለባቸው ነገር አፍጫቸውን ይዘው እንደ ምስል ማስቀመጥ ነውና ምናልባት ያ ሊሆን ይችላል ወደፊት ፕሮፌሰር ተሾመ እንግዲህ ሰሞኑን በአብይ አህመድ ተከታታይ በሆነ ወጎች ምንድነው ሶፉመር ዋሻ ወጋለ የኮይሻ ወጋለ የአባይዳር ወጋለ ብዙ ወጎችን ነው አብይ አህመድ እዛም አንበሪቾ አካባቢ ሄዶ እንደዚህ ቁጭ አድርጎ ወግ መጠረቅ የ2018 ስትራቴጂ አድርጎታል ተረኞች ደግሞ ይመጣሉ ሌሎች አካባቢዎችም እንደዚሁ ወግ በወግ ነው አገሪቱ በወግ ነው የምትተዳደረው እነ ዳንኤል ክብረት ተረት እንደ ጉድ ለአብይ አህመድ ያቀርባሉ እነ ዶክተር ምረት ደበበ ደግሞ የሆኑ ከኢትዮጵያ ነባራዊ ሁኔታ ጋር የማይሄዱ ፍልስፍና አንዳንድ ቅዠት ነው የምንለው እነሱን ይሰጡታል ከዚህም ከዛም ጉራማይልና ጥራዝ ነጠቅ ያዘ ነው እንግዲህ ፓርላማውን አዋቂ መስሎ ያፈጠጠ እንደው ትልቅ ሰው አንብቦ ይመጣል ኢትዮጵያን በደና ሁኔታ ያዛ አስመስሎ ለመናገር የሚፍጨረጨሩ አንዳንድ ደካማ ሰዎች በእንደዚህ አይነት ሁኔታ ነው አስተዳደራቸውን የሚገልጹትና አብይ አህመድ በጣም ደካማ ብቻ ሳይሆን በኢትዮጵያም ባለምም ታሪክ እንደዚህ አይነት አቅመቢስ አገዛዝ መሆኑን ከሚያጋልጡ ነገሮች አንዱ ስለማያቀው ነገር ከሚያቁት የሰበሰባቸውን ነገሮች አንስቶ ልክ እንደሚያቀው ነው በብሔራዊ ቴሌቪዥን ላይ መናገሩ ነው ለማንኛውም ነው ሰላምና ልማትን በተመለከተ በእነዚህ ወጎች ላይ መከራከሪያ ተነስቶ ነበር ሰላምና ልማት እንደው ማን መቅደም አለበት የሚለው አሻሚ ነው ይላሉ ማናቸው ጌታቸው ረዳም ያው አብይ አህመድን ማመስገን አብይ አህመድን መልአክ አርጎ ማሳየት የብልጽግናም ሆነ የአጋር ፓርቲዎች ስትራቴጂ ሆኗል እሱን ከፍ ማድረግ ነው አብይም ይፈልገዋል አርዘ ይበርደዋል እንደው ሙገሳ ካልሰማ በዚህ ጭብጨባ ካላየ የሆነ ዓለም የዞረችበት ጀርባዋን የሰጠችው ነው የሚመስለው ለዚህም ነው ሰሞኑን ፓርላማውም እየተነሳ አብይን ማሞገስ ባለስልጣኑም ያም ይሄም የመጣ አንተ መተኮ ነው ዞን ማየት ይቻላል ማለት ሁሉ ጀምረዋል ግን እንደው ሰላምና ልማትን እንዴት እንዳንድ ኢኮኖሚ ባለሙያ ማየት ይቻላል ሰላም ከሌለ በምን ተአምር ልማት ይመጣል እሱ ሚለው ልማት ካመጣን ሰላም ይመጣል ነው ሚለው የቱ ይቀድማል እንደው ሰላም በሌለበት ልማት ይታሰባል እንዳንድ ኢኮኖሚ ባለሙያ ምን ማለት ይቻላል በጭራሽ የማይሆን ወሬ ነው የማይሆን ወሬ ምንንም ምንብልበት ምክንያት ልማት ማነው ሰላም ለሁሉም ነገር አስፈላጊ ነው ለቤተሰብ አስፈላጊ ነው ለጓደኞች እርስ በርስ አስፈላጊ ነው አብሮ ለመስራት አስፈላጊ ነው ከህዝብ አብሮ ለመኖር አስፈላጊ ነው በየቀኑ ደግሞ ምርት ለሚያመርቱ አስፈላጊ ነው ምክንያቱም ሁላችንም የምንሰራው ስራ በግላችን ልናደርገው የምንችል ነገር አይደለም እኔ በአንተ ላይ መካለው ሌላው በኔ ላይ መካል
ገበሬው በነጋዴው ይመካል ነጋዴው በቤተሰቡ ይመካል በእንደዛ አይነት ሁኔታ ነው ኢኮኖሚ የሚሰራውና ጸጥታና ሰላም ከሌለ በስተቀር ንቁሻ ሁሉ ጊዜ ከሆነ ይሄ ሁሉ ግንኙነት ይበጣጥሳል ማለት ነው ኢኮኖሚ ማለት የሰዎች ግንኙነት ማለት ነው በሌላ መንገድ የሚገናኙበት ምክንያት በጥቅማቸው የተነሳ ነው እኔ አንተን ማከብርበት ምክንያት በመትሰራው ስራ ብቻ ሳይሆን ለኔ ደግሞ ለምትሰጠኝ እድልና ለኔ በመትሰጠኝ በመታደርግልኝ ነገር ነው ማንኛውም ሰው በሚሰራው ስራ ለብቻው ንጉስ ሊሆን አይችልም ለብቻው ደሴት ሊሆን አይችልም ያንን ደግሞ የሚያስተካክልልን ሰላም ነው ሰላም ከሌለ ገብተ ወተ መግባት አትችልም ሰላም ከሌለ ከሌላው መግዛት አትችልም እነኚህ ነገሮች ማነው ሰላም ከሌለ በስተቀር ብዙዎች ነገሮች ይበላሻሉና መጀመሪያ ነገር መሆን ያለበት ሰላም ነው መረጋጋት መኖር አለበት መረጋጋት የሌለበት አገር ወይንም ቦታ ምንም ነገር ቢሰራም ገበያ ለማቅረብ አይችልም ገበያ ካላቀረብክ በስተቀር የምትፈልገውን ነገር ለውጠ መግዛት አትችልም የምትፈልገውን ነገር ለውጠ ካልገዛ በስተቀር ለቤተሰብህ ማቅረብ አትችልም ለቤተሰብህ ካላቀረብክ በስተቀር ቤተሰብህም ያስወጣሃል አስፈላጊ አይደለህማ ጠቃሚ አይደለህም በእውነት መሬት ላይ ቆመን ከተናገርን ማለት ነው እና ሰላም ለሁሉም ነገር በጣም አስፈላጊ ነው የሁላችንም ፕሮፌሰር ተሾመ አሻሚ ነው ማለት እንችላለን ምክንያቱም ልክ አሻሚ እንደሆነ አብይ አህመድ ሰላም ለማምጣት እንሰራለን ግን ልማታችንንም በአንድ ጎን ምንድነው እናካይዳለን አለ ይቻላል ወይ አንድ ሀገር ጦርነት ውስጥ ሆና በዚህም በዛም ሰው መንቀሳቀስ አቅቶት ቀደም ሲል እርሶ ያሉት ነው የሰው ልጅ እድገት በመንቀሳቀስ ላይ ተኮረ ነው ከድሮ ጀምሮ ሰዎች ከዚህ ወደዛ ስለሚሄዱ ስለሚዘዋወሩ ነው እድገት የሚባለው ልማት የሚባለው አንድ ቦታ ተቀምጦ ልማትና እድገት ሊታሰብ አይችልም መዘዋወር አለበት የሰው ልጅ ነፃነቱ መንቀሳቀሱ ነው ይባላል መንቀሳቀስ ባልተቻለበት ልማትን ማከናወን ይቻላል ወይ አብይ አህመድ የቅደም ተከተል ጉዳይ ነው ልማቱን ካመጣ ነው ምንድነው ዱላ አንስቶ ወይም ደግሞ ድንጋይ አንስቶ ወደ ተቋሞ አደባባይ የሚወጣ አይኖርም ልማት ስለሌለ ነው ሰው ወደ ጸብና ወደ ምንድነው ጠብ ውስጥ የሚገባው የሚል ነገር ያነሳል የቅደም ተከተል ጉዳይ አብሮ መሆን ይችላሉ የትኛውስ መቅደም እንዲህ አይነት በእናንተ ሙያ ውስጥ በኢኮኖሚ ውስጥ አለ ወይ ሰላምና ልማትን በተመለከተ ጥርት ያለ መስመር አለ ችሎታ ካለ አንድ ሀገር ችሎታ ካለው ካፓሲቲ ካለው የህዝቡ ፍላጎት እንደዛ ከሆነ ሁለቱንም አንድ ላይ ለመስራት የሚችልበት ሁኔታ ሊኖር ይችላል ግን ለመስራት አንድ ላይ ለመስራት መጀመሪያ መረጋጋት መኖር አለበት አንደርስታንዲንግ ወይንም ደግሞ መገባባት እንዲኖር ያስፈልጋል ያ ከሌለ በስተቀር ሰላምንም ልታመጣ አትችልም መጀመሪያው ነገር አየ እና አብሮ ልማት የሚባለው አብሮ የመጓዝ መንገድ ነው ልማት አብሮ የመጓዝ መንገድ ነው አብረ ልትጓዝ አትችልም ሰላም ከሌለህ እንደ ደሴት ከሆንክ እና ህዝቡን የምትለያየው ከሆንክ ያንን ለማድረግ ትችላለህ ሁለት አብይ እየተጠቀመ ያለው ህዝቡን የመለያየት ነው ከተለያየለት ህዝቡ ያንን ግሩፕ ወይንም ያንን ሰፈር አጽልቼ አልምቼ ይሄንን እየበደልኩ አስቀምጣለሁ የሚል ፊሎሶፊ ስለሚከተል ነው አሻሚ የሚላቸው እንጂ ህዝቡን ግን አገር የሚባለው ለማልማት መጀመሪያ ሰላም አስፈላጊ ነው ሰላም ከሌለ የምታገኘው የምትጠቀመው ጥቅም በኢኮኖሚም ብትለማም ሰላም ከሌለ አትበላውም እኮ ሊጠቅምህ አይችልምና ይሄንን ሰላም እና መልማት አለብን የሚለው እሱ የወታደር ህልሙን ወደፊት ለመግፋት ሲል ነው በኔ አስተሳሰብ ወታደር መሳሪያ እየገዛ እነኚህ ያጠቁኛል ያጠቀኛል በማለት ለራሱ መሳሪያ እንዲሰበስብ አላማው የወደፊቱን አናቅምኛ
እንደዛማ ከሆነ የሚያሻሙ ከሆነ ልማት ደግሞ ያለ ሰላም የሚሆን ከሆነ አንዳንድ ሀገሮች ለምንድነው ችግር ሲገጥማቸው የጦርነት ነገር ሲገጥማቸው የሚወድሙበት ምክንያት ለምንድነው? ዩክሬንን አሁን ለምሳሌ ዩክሬን እየለማ ነው እንደ ያለው አሁን ሰላም ስላጣ እኮ ነው። በየቦታው እነኚህ ምሳሌዎች አሉ። ነገሩ የሚያከራክር መሆን የለበትም። ሰላምም አስፈላጊ ነው፣ ልማትም አስፈላጊ ነው። ሁለቱንም ለመንዳት አንድ ላይ ከቻል ካፓሲቲ ካለ ጥበብ ካለ ዕውቀት ካለ ማድረግ የምትችል ከሆነ እሰየው። ካልሆነ ግን መጀመሪያ መረጋጋትና ሰላም አስፈላጊ ነው ባይነኝ ነኝ። ፕሮፌሰር ተሾመ ከኢኮኖሚ ወጣ እንበልና እንደው የተወሰኑ ደቂቃዎችን ወስደን በሌሎች ጉዳዮች ላይ አብይ አህመድ በፓርላማ ያደረጋቸውን ንግግሮችና መልእክቶችን እስቲ እንመለከት። ከኤርትራ ጋር በተያያዘ ወደቡን በተመለከተ የአሰብ ወደብን ቀይ ባህርን በዛ ጉዳዮች ላይ ያነሳውን ሐሳቦች እንዴት ይመለከቱታል? እንደውም አንድ አርበኛ ለመምሰልና ሌላውን ለማሳጣት ማን ነው ይሄንን የፈቀደው? ምክር ቤት አልተወያየበት፣ ካቢኔ አልተወያየበት፣ ሰነድ አላገኘን፣ አንድ ብጣሽ ወረቀት አላገኘን፣ እንዴት ነው ወደቡን ያጣነው? እንዴት ነው ቀይ ባህር ከጃችን ያመለጠው? በሚል በቁጭት ይሄ ሌላውንም ስሜት ሊኮረክር በሚችል መልኩ ነው ይሄን ሐሳብ ያነሳው። ግን ወደ ኋላ ታሪክን ሄደን ብናይ ይሄ እንዴት እንደተፈጸመ ብዙ ነገሮችን በአስረጅነት መጥቀስ ይቻላል። ለማንኛውም ዛሬ ቁጭት ለመፍጠርና በሌላው ማህበረሰብ ዘንድ የሆነ አርበኛ መስሎ ለመታየት አብይ አህመድ የደበት ርቀት አለ። ከዛ ባሻገርም ግማሽ ንግግሩ ሰላም፣ ግማሽ ንግግሩ ደግሞ ጦርነት ነው። ስለ ሰላም ይሰብካል። ከግማሽ በኋላ ደግሞ ወየውላችሁ ትነኩንና እኛ ፈርጣማንን አቅም የላችሁም መተን እንደፈጥጣችኋለን የሚል ነው። ጉራማይሌ ነው፣ ነጭና ጥቁር ነው። የትኛውን የመንግስት አቋም ነው ብለን ለመወሰድም ተቸግረናል። ለማንኛውም ከወደብ አንፃር ከቀይ ባህር አንፃር ያነሳቸውን ሐሳቦች እንዴት ያዩታል? ትንሽ ወደ ኋላ ፈቅል በልና በዚህ ጉዳይ ላይ ጥቂት እኔም አስቤበታለሁ። ወደሱ ወዳለው መጣለሁኝ። እኔም ትንሽ አስቤበት አንድ የጻፍኩት ጽሁፍ ነበር በሰሞኑ ያስነበብኩት ነገር አለ። በዛ ላይ እኔ ያተኮርኩት ይሄ ጥፋተኛ ነው ሳልል የኢኮኖሚ ክርክሩን ነው ያነሳሁት። አንዱ ዋናው የኢኮኖሚው ክርክር ሁለቱም ሀገሮች ሊጠቀሙበት የሚችሉት ዘዴ መኖር አለበት። ይሄም በዓለም ሕግ ውስጥ የተፈቀደ ነው። ሕጉንም ጠቅሼ አስቀምጫለሁ እዛና ችግሩ የተነሳው ካለመተማመንና እርስ በርስ ደግሞ ጭንቅላታቸው ውስጥ ገብተው ሁኔታውን ለመመርመር ቢመረምሩም ለመቀበል ያልፈለጉ ሁለት መሪዎች በመኖራቸው ይመስለኛል እኔ ችግሩ የተነሳው። ከዚያም በላይ ደግሞ በእውነቱ ለመናገር አብይ አህመድን የሚያምን መሪ ብዙ የለም በዓለም ውስጥ። አንዳንድ 2-3 ሊኖሩ ይችላሉ ጥቅም ያላቸው የሱን ሁኔታ ለመደገፍ ብቻ ሳይሆን እሱም ድጋፍ ያለሁኝ የማለት ድጋፍ በአገሪቷ የተነሳ ማለት ነው በኢትዮጵያ ስም ሊሰጥ የሚችለውን ለመጠቀም ሲሉ የሚጠቀሙበት አገሮች አሉ። ከዛ ውጪ ብዙዎች ሰዎች የሚያምኑት ያሉ አይመስለኝም። ለምን ያለው ነገር በኢትዮጵያኖች ውስጥ ሆነ በሌሎችም ቦታ መጨረሻ ያላገኘ በመሆኑ ወይንም ደግሞ ተለዋዋጭ ስለሆነ ማለት ነው ተለዋዋጭ ስለሆነ ማን ያጠፋው እንዴት ነው ብለን ከማለት ይልቅ ወደፊት ጥቅም አለ ወይ ብለን ብናይ ተከበው ያሉ አገሮች ወይንም የባህር መዳረሻ የሌላቸው አገሮች ትራንስፖርቴሽን ኮስት ብቻ የትራንስፖርቴሽን ወጪ ብቻ በዋጋ ላይ 50% ይጨምራል። እኔ ባነበብኩት ንባብ 50% ያህል ይጨምራል። ከዛም በላይ ሊሆን ይችላል። እና ኢትዮጵያም ልትጠቀም ትችላለች፣ ኤርትራም ልትጠቀም ትችላለች። ኤርትራም የምትጠቀምበት ጉዳይ አሁን ያለው ይሄ ኢንፍራስትራክቸር ነው፣ ወደብ ኢንፍራስትራክቸር ነው።
ፕሮፐርቲ ቢሆንም ሀብት ቢሆንም ኢንፍራስትራክቸር መንገድ ቢሰራ የአውሮፕላን ጣቢያ ቢሰራበት መግቢያ መውጫ ቢኖረው እነሱም ሊጠቀሙበት ይችላሉ አገራቸውም ሊለማ ይችላል በሚል መልክ የኢኮኖሚ ክርክር ነው ያቀረብኩት ያ ኢኮኖሚ ክርክር እኔ በበኩሌ ትክክል ይመስለኛል በተቀስቋቸውም ሰነዶች ላይ የተቀመጡ ናቸውና አብይ ሲናገር አንዳንድ ጊዜ እኔ ያነሳውትን ሐሳብ እዛ ላይ እንደመጥቀስ ይመስለኛል ወይንም ለመጥቀስም ሳይሆን ወይንም አስቦባቸው ሊሆን ይችላል ጣል ያደርግና በሌላ በኩል ደግሞ ወዮላችሁ የሚል አይነት አነጋገር ይናገራል በወዮላችሁ የሚሰራ ነገር ያለ አይመስለኝም መሳይ አንተም በዚህ ጉዳይ ላይ የምታምን ይመስለኛል ምክንያቱም ሁሉም ሀገር ደጋፊ ያለው ሁሉም ሀገር የራሱ ህልውና አለው ያንን የሚያስረክብ ሀገር ህልውናውን የሚያስረክብ ሀገር በአሁኑ ዘመን ይገኛል ለማለት አይቻልም ሁሉም የራሱን ህልውና ለማስከበር ማንኛውንም ነገር ያደርጋል ጠቃሚው ግን ሁለቱንም ህዝቦች እንዳይጎዳ ሞት እንዳይከተል ከዚያም በላይ ደግሞ ትውልዱ ከትውልድ እየተላለፈ የሚሄድ ግንኙነት ያለው ህዝብ ስለሆነ ወደፊት ያንን ለመጠበቅ ከዚያም በላይ ደግሞ አብይም ሆኑ የኤርትራው ፕሬዚደንት ለዘላለም የሚኖሩ አይደሉም ህዝቦቹ ግን መሬቱ ግን ለዘላለም የሚኖር ነው ህዝብ በህዝብ ስም እኔ ባልኖር አንተ ባልኖር ሌላ ትውልድ ይከተላልና ለነሱ ነው ማሰብ ያለባቸው የሚል ክርክር ነው ያቀረብኩትና ብዙ ሰዎች በዛ ላይ አይተውታል እሱም ሊል የሞከረው ይመስለኛል የተስማማንበት ስምምነት የለም ያለነ መሰለኝ እኛ ማግኘት አቅቶናል ያ ቢሆን ልክ ነው ወረቀት ላይኖር ይችላል ኤርትራን እኮ ዓለም ተቀብሎታል ዓለም ተቀብሎ ለ30 አመት ያህል ከዛም በላይ ሊሆን ይችላል ኮንሰንሰስ ይባላል በጂኦፖለቲክስ ኮንሰንሰሱ ኤርትራ አገር ነች ብለው ተቀብለዋል ያንን መለወጥ አይቻልም ያንን መለወጥ ካልተቻለ የአንድ አገር ህልውና መጣስ ቦታም ሆነ ማንኛውንም ነገር ለመውረስ የሚቻልበት ነገር በጦር ከሆነ ብዙ ችግር ይፈጥራል እና ይሄንን ካለ በኋላ ማስፈራሪያም ነው ያስቀመጠውና እኔ በማስፈራሪያ የሚሆን ነገር አይመስለኝም በምንም አይነት ነገር እነሱን በማስፈራራት የሚሆን ነገር አይደለም ትውልዱ ማድረግ ያለበት የኢትዮጵያ ህዝብ ማድረግ ያለበት አብይም ለዘላለም አይቀመጥም ኢሳያስም ለዘላለም አይቀመጥምና ለልጆቻችን ብሎ ማሰብ ያለበት ይመስለኛል መሳይ እንግዲህ ፕሮፌሰር ተሾመ በአጠቃላይ በአብይ አህመድ የፓርላማ ውሎ ላይ ቆይታ ያደረግንበት የዛሬው ዝግጅት ነው እንደው ጠቅለል አድርገን የማጠቃላይ ሐሳብ በመስጠት ነው ዝግጅታችንን የምናበቃው አብይ አህመድ ሆን ብሎ ያው መውጫ ማጣፊያ ሳጥረው ያው በየጊዜው የምናየው ነው ከቴሌቪዥን መስኮት ርቆ አቅም በየለቱ የሚቆጣጠራቸው ሚዲያዎች በተከፈተ ቁጥር ልክ እንደ አንድ ኮምፒውተር ስክሪን ሴቨር አብይ አህመድ ነው የሚታየው የመንግስት የሚቆጣጠራቸው የዩቲዩብ ገጾችን ብናይ ሌላ ነገር አይመስልም የአብይ አህመድ የፎቶ አልበም ነው የሚመስለው የገለጡ ሲታይ ሁሉ ቦታ ላይ እሱ ነው የሚታየው ቁራጭ የተናገራት ሁሉ ልክ እንደ ፈጣሪ ቃል እየተደረገ ሚስተጋባበት ነው ሰውየውን የመሸጥ ሰውየውን የማንገስ ጣዖት አድርጎ የማሳየት መጠነ ሰፊ እርምጃ በብልጽግና በኩል እየተካሄደ ነው ይሄ ግን ምን ያህል ይዘልቃል የሚለውን ነገር እየተነጋገረበት ነው እንግዲህ ጄንዚ የሚባል ጄኔሬሽን እዚ የሚባል አብዮት በተለያየ አካባቢዎች ተቀጣጥሏል ሀገራትን ያጥለቀለቀ ነው መንግስታትን ያፈረሰ ነውና ኢትዮጵያ ውስጥ ይሄ አብዮት መምጣቱ አይቀርም እንደውም ከትጥቅ ትግሉ ቀድሞ የህዝብ ብሶት እየገነፈለ ገደፉን አልፎ ሲመጣ አብይ አህመድ ምናልባት ሊያደርግ የሚችለውን አናቅም ለማንኛውም እንደማጠቃለያ ምን ማለት ይቻላል አጀንዳ ለማስቀየስ ነው ሁሉ መራውጥ ሁሉ አብይ አህመድ በዚህም በግራም በቀኝም በኮይሻም በእንደው በሶፉ መርም በአባዩም በምንም የሚመጣው አጀንዳ ለማስቀየስ ሰውን ውጥረት ውስጥ መክተት ትንፋሽ ማሳጣት
መሶብ ውስጥ የጎደለውን እንዳያስብ ማድረግ ረሃቡን እንዲረሳ ጥሙን እንዲረሳ ለማድረግ ትንፋሽ በሚያሳጣ ፕሮፓጋንዳና አጀንዳዎች ማጨናነቅ እንዳንድ የመንግስት ተግባር ነው እየታየ ያለውና እስቲ በማጠቃለያ ምን ማለት ይቻላል ፕሮፌሰር ተሾመ? በማጠቃላይ ማለት የምንችለው አጀንዳ የመለወጡ ነገር ምንም ጥርጣሬ የለም መሳይ በየጊዜው አጀንዳ እየተለወጠ ነው አንዱ ሲወድቅ ሌላውን ብድግ ያደርጋል ሌላውን ብድግ ሲያደርግና ሰው ሲነካበብ ወደ ሌላ ቦታ ይላል ይሄ ምንም ጥርጣሬ የለውም እያደረገ ነው አንዳንድ መሪዎችም እንደዚህ አይነት ልማድ አላቸው የሱ ችግሩ የአጀንዳ ማስለወጡ ብቻ ሳይሆን የታማኝነት ጉዳይ ነው የታማኝነት ጉዳይ እኔ ደጋግሜ ብያታለሁ የታማኝነት ጉዳይ ሰውየው የሚታመን አለመሆኑን የራሱ ካቢኔዎች ራሳቸው የመሰከሩበት ሁኔታ አለ የሚያቁት ሰዎች አብረውት የሰሩት ሰዎች በትልቅ ደረጃ ላይ የነበሩ ሰዎች ታማኝነት አለመሆኑን ቃሉን እንደማይጠብቅ የተናገሩበት ሁኔታ አለ እና ከተናገረው ነገር በሙሉ በሚለው በደረሰበት በሄደበት ፓርላማ በቀረበ ቁጥር የማይለው አንድ ሁለት ነገሮች አሉ አንዱ ኢትዮጵያ ውስጥ የሰው ልጅ በማንነቱ ምክንያት የማይገፋበት ሲል ተናግሮ አያቅም ሁለተኛ ብዙህነቷ ጌጦቿ የሆኑባት ኢትዮጵያ ብሎ አያቅም ሰምቸው አላቅም እኩልነትና ፍትህ የሰፈረባት አገር ብሎ ሲናገር ሰምቼ አላቅም የህዝብ ምርጫ የተከበረባት አገር ብሎ ሲናገር ሰምቼ አላቅም ዘወትር ታዳጊ ነች ብቻ ይላል ግን እንዴት በምን አይነት መንገድ እንደምታል የሱ መንገድ ደግሞ ከሌሎቹ የበለጠ ወይንም ደግሞ የተሻለ መሆኑን ለማስረዳት ሲጠየቅ ስድብና ወይንም ደግሞ ሰዎችን መናቅ ትዕቢትነት የሞላበት አነጋገር ነው የሚናገረውና ከነኚህ ውጪ የሰማሁት ነገር የለም በመልካም ጅመራ በ2018 የተጀመረው አሁን እንዲሁ የላሸቀ በወሬና በፕሮፓጋንዳ ብቻ የቆመ ብዙ ደግሞ ድንቃዴ ያመጣበት ሁኔታ ያለ ነው የሚመስለኝና በዛ ላይ ያለች ሀገር ነች ኢትዮጵያ በአሁኑ ጊዜ በጣም አመሰግናለሁ ፕሮፌሰር ተሾመ እንግዲህ በአብይ አህመድ የፓርላማ ውሎ ላይ በማተኮር ያቀረብነው ዝግጅት ይህን ይመስላል ባንከር ሚዲያ ታዳሚዎች ስም ከልብ ነው ማመሰግነው እግዚአብሔር ይስጥልኝ እኔም እንደዛው መሳይ ተናምሽ